ሐሙስ ማታ ነው የደወለልኝ። እኔ አዳማ ነበር። ቅዱስ ጊዮርጊስና ፋሲል እየተጫወቱ ነበር። ሰላም ጤና ይስጥልን፣ እንደምናላችሁ ክቡራትና ክቡራን የበርማሪው ኒውስ ተከታታዮች፣ ለዛሬ የተዘጋጁ ዋና ዋና ወቅታዊ ዘገባዎች ወደ እናንተ ይደርሳሉ። አብራችሁን ቆዩ። በጋዜጠኛና በተንቀሳቃሹ ቤተ መጻሕፍት ገነነ መኩሪያ ሊብሮ አሟሟት ዙሪያ እንደ አዲስ የተጀመረ ምርመራ በፖሊስ ታወቀ። አዲሱ የተጀመረው ምርመራም ፍሬ ያፈራ መሆኑ ተነግሯል። ይህንን ዜና እናሰማችኋለን። በረሃብ የተነሳ በሞትና በሕይወት መካከል የነበረን አንድ ሕፃን ልጅ አንስታ ያጠባችው ፖሊስ ምስጋና እየቀረበላት ነው። ሕፃናትን አግታ $25,000 የጠየቀችው ግለሰብ በቁጥጥር ስር ውላለች። ሌሎችም ዘገባዎች በዚሁ ዘገባ ተካተዋል። አብራችሁን ስትቆዩ የምትሰሙት ይሆናል። መልካም ቆይታ ይሆንላችሁ። በጋዜጠኛና በተንቀሳቃሹ ቤተ መጻሕፍት ገነነ መኩሪያ ሊብሮ አሟሟት ዙሪያ አዲስ የተጀመረው ምርመራ ፍሬ ያፈራ መሆኑን ፖሊስ አስታወቀ። የአርቲስቱ ወይም ደግሞ የጋዜጠኛ ገነነ መኩሪያን ሞት በሚመለከት ራሱን አላጠፋም በሚል ለፌዴራል ፖሊስ እንደገና ምርመራ እንዲደረግ ጥያቄ ከቀረበ በኋላ ባለፈው ሐሙስ ዕለት 3 ተጠርጣሪዎች በቁጥጥር ስር መዋላቸው ተረጋግጧል። በፌዴራል ፖሊስ የተያዙ ተጠርጣሪዎቹም ባለቤቱ ወይዘሮ አስቴር አየለ፣ አቶ ይታየው ምትኬ ወይም ደግሞ የሷ የግል ጉዳይ አለው ተብሎ የሚጠረጠረው ማለት ነው። ሌላው ደግሞ የዋካና ሆቴል ባለቤት እንደሆኑ ተነግሯል። እነዚህ ተጠርጣሪዎች ትላንት አርብ ፍርድ ቤት ቀርበው ለተጨማሪ ምርመራ የ10 ቀን ጊዜ ቀጠሮ ተሰጥቶባቸዋል። ይህ ትልቅ የፍትህ ስራውን እውን እንዲሆን እንደተደረገም የሚያሳይ ነው ተብሏል። ከዚህ ጋር በተያያዘ ብዙ የዚህ ባለድርሻ አካላት ምስጋና እየቀረበላቸው ነው። የፌዴራል ፖሊስ ለሰሩት በጎ ተግባር ትልቅ የሚባል ምስጋናን እንደተቸራቸው ታውቋል። ጋዜጠኛ አሪያና ጋዜጠኛ ሰይድ ኪያር ያደረጉት ውይይትን ተከትሎ ነው ይህ ምርመራ እንደገና የተጀመረውና ፍትህ እንድትሰፍን እየተደረገ ያለው ነው የተባለው። በዚህም ጋዜጠኛ አሪያና ጋዜጠኛ ሰይድ ኪያር ለሰሩት ታላቅ ስራ ከፍተኛ የሚባል ምስጋና ተችሯቸዋል። ተስፉ ነዳ እንዲሁም ደግሞ ሁሌም የሊብሮ ሞት የሚያንገበግባቸውና ድምጻቸውን ያሰሙ የነበሩ የገነነ መኩሪያ አድናቂዎች በሙሉ ምስጋና እንዲደርሳቸውም ተብሏል። ድምጽ ስላሰማችሁና ፍትህም እንዲቀርብ በመስራታችሁ ታላቅ የሆነ ምስጋና ቀርቦላችኋል። ወደፊት በፍርድ ቤት ሂደቱ ዙሪያ ያሉ መረጃዎች በተከታታይ የሚወጡ ሲሆን ምናልባትም ገነነ መኩሪያ ለተፈጸመበት ወንጀል ጥሩ የሚባል ፍትህን ያገኛል ተብሎ ይጠበቃል። ከዚህ በፊት ብዙዎቻችሁ እንደምታስታውሱት ጋዜጠኛና ተንቀሳቃሹ ገነነ መኩሪያ በድንገት ሆቴል ውስጥ ራሱን አጥፍቶ ተገኝቷል ይባል እንጂ ምክንያቱ አሳማኝ እንዳልሆነ ሲነገር ቆይቷል። ከዚህ ጋር በተያያዘ ባለቤቱ እሱን ትጠላው እንደነበረና ምናልባትም ደላላቸው ከነበረ ሰው ጋር የጎንዮሽ የፍቅር ግንኙነት ጀምራ እንደነበር በአብዛኞቹ ሰዎች መካከል ሲነገር የነበረ ዜና ነው። እሷም ከደላላው ጋር ለነበራት የፍቅር መስዋዕትነት ገነነን ማቅረቧ እየተዋወቀ ነበር ያው ጉዳይ ተፈጸመው። ከዛ በኋላ በቀብር ስነ ስርዓቱ ላይ የታዩ አንዳንድ ምልክቶችና ኢንተርቪው በምትደረግበት ሰዓት ምንም እንዳልተፈጠረ ነገሮችን ለማስመሰል ያደረገችበት ጥረት ጥርጣሬ ውስጥ እንድትገባ አድርጓት ቆይቶ ነበር። እንግዲህ ከዛ ሁሉ በኋላ ብዙ ሰዎች በሱ የራስን ማጥፋት ዜና ሳያምኑበት ቆይተው መጨረሻ ላይ ግን ገነነ ራሱን እንዳላጠፋና ምናልባትም በሷና በጎንዮሽ ፍቅረኛዋ በተቀነባበረ ሴራ እንደተገደለ አብዛኞቹ በመረጃ ያወጡ ሲሟገቱ ነበር። በዋናነት ጋዜጠኛ ሰይድ ኪያርና ጋዜጠኛው ቀርቦ እንዳስረዳው በፍጹም ገነነ የዚህ አይነት ሜንታሊቲ እንደሌለውና ራሱን ሊያጠፋ እንደማይችል በተደጋጋሚ ሲናገር ቆይቶ ነበር። እንግዲህ ይህንን እንደ ምክንያት ያደረገው ፌዴራል ፖሊስ እንደ አዲስ ምርመራውን ጀምሮ ከፍተኛ የሚባል ስራን እየሰራ ሲሆን በዚሁም እንግዲህ ባለቤቱ ወይዘሮ አስቴር አየለና ይታየው ወይም ምትኬ የሚባለው የሷ የጎንዮሽ ፍቅረኛ ከዋካና ሆቴል ባለቤት ጋር ሆነው ወደ ስር ተግዘዋል። ከዚህ ጋር በተያያዘ ጋዜጠኛ አሪያና ጋዜጠኛ ሰይድ ኪያር ያስነሱት ጉዳይ ፍሬ ማፍራቱ በብዙ ዘንድ ከፍተኛ የሚባል ምስጋና እየቀረበላቸው ይገኛል። ምናልባትም ጋዜጠኛ ገነነ መኩሪያ ከዚህ በኋላ ፍትህን ያገኝ ዘንድ ብዙዎቹ ሲጠይቁ የነበረው ነገር እውን ሊሆን ይችላል በሚል እየተዘገበ ይገኛል። ሰው የመሆን ትርጉም ዋና ሳጅን ነይማ ጀማልን
አሳይቷል ተብሏል። በረሃብ የተነሳ በሞትና በህይወት መካከል የነበረን የተጣለ ልጅ አንስታ ጡት በማጥባት የታደገች የፖሊስ አባል አድናቆት ተችሯታል። በምስራቅ ሐረርጌ ዞን ቀርሳ ወረዳ ቀርሳ ከተማ ተወልዶ የተጣለ ልጅ እንዳለ ለቀርሳ ወረዳ ፖሊስ ሪፖርት ደረሰው። ወዲያውኑ የቀርሳ ወረዳ ፖሊስ የሴቶችና ህፃናት ክፍል ኃላፊ ዋና ሳጅን ነይማ ጀማል ተጥሎ የተገኘ ህፃን ልጅን በረሃብ በመኖርና ባለመኖር መካከል መሆኑን በመረዳት ወተት ያጋተውን ጡቷን አውጥታ በማጥባት ህይወቱ መታደጓን ለብስራት ሬዲዮ ተናግራለች። ከተወለደ 3 ወራት ያስቆጠረው ወንድ ህፃን በረሃብ ምክንያት በሞትና በህይወት መካከል መሆኑን የተገነዘበችው ዋና ሳጅን ነይማ እሷም ከወለደች ገና 6 ወሯ በመሆኑ ጡት ያጋተውን ጡቷን ወተት ያጋተውን ጡቷን አውጥታ በማጥባት የህፃኑን ህይወት ከሞት ትታደገው ችላለች። ህፃኑ በወቅቱ ጡት ሳያገኝ ቀናትን በማስቆጠሩ ተዳክሞ እንደነበረና በጥቂት ሰዓታት ልዩነት የመኖር ተስፋው እየተመናመነ ነበር። በአሁኑ ሰዓት በዋና ሳጅን ነይማ ጀማል ጡት ነፍስ የዘራው ልጅ ጡጦ መጥባት በመቻሉ የቀርሳ ወረዳ የሴቶችና ህፃናት ጉዳይ ጽህፈት ቤት ከወረዳው ፖሊስ ጋር በቀርሳ ጤና ጣቢያ ክትትል ተደርጎለት በመልካም ጤንነት ላይ እንደሚገኝ በመረጋገጡ በህፃናት ማቆያ ክፍል እንደሚገኝ ዋና ሳጅን ነይማ ጀማል ተናግረዋል። ለነይማ ጀማል እኛም በዚሁ አጋጣሚ ክብራችንንና ምስጋናችንን ለማቅረብ እንወዳለን። መቼም ዓለም የሁለት ነገሮች ተቃርኖ ናትና አንደኛው በዚህ በኩል ደግነቱን ሲያሳይ፣ ሌላኛው በዛ በኩል ደግሞ የክፋቱን ጥግ ይናገራል ወይም ያሳያል። እዚች ዓለም ላይ አንድ መልካም ካለ በሌላኛው በኩል መጥፎም አለ። ጥሩ ካለ ጥሩ ያልሆነ አለ። ሰላም ካለ በጥባጭ አለ። በሁለት ፖላራይዜሽንስ ወይም ደግሞ በሁለት ፖሎች የተሞላችው ዓለም አንዱን ደግነት እዚያ ያሳይታን ሌላኛውን ክፋት እዛ ታሳየናለች። ዋናው ቁም ነገር ግን አመዛዝኖ ማየቱ ላይ ነው። ይህን ያልናችሁ ያለ ምክንያት አይደለም። ከዚህ ቀጥሎ የምንነግራችሁ ዜና ደግሞ ህይወት የምታድን ሴት ሳይሆን ህይወት የምታጠፋ ሴትን ስለሚነግረን ነው። እቺ ሴት እንዴት አደረገች? ማናት? ተከታተሉን። 2 ህፃናትን አግታ $25,000 የጠየቀችው ግለሰብ በቁጥጥር ስር ዋለች። ቦሌ ክፍለ ከተማ አዲስ አበባ 2 ንጹሃን ህፃናትን ባስገድዶ የመያዝ ወንጀል ተጠርጥራ ገንዘብ የጠየቀች ግለሰብ በቦሌ ክፍለ ከተማ ፖሊስ መምሪያ ተይዛ ምርመራ እየተካሄደባት መሆኑ ተነግሯል። የህፃናቱ ወላጆች ወይዘሮ ሽኩሪያ አብዱላ ራሺድና ባለቤቷ ጥቅምት 26 ቀን 2018 ዓመተ ምህረት የታመመ ልጃቸውን ለማሳከም ከድሬዳዋ ወደ አዲስ አበባ ቦሌ ክፍለ ከተማ ወረዳ 4 ወደሚገኘው የህክምና ተቋም ይመጣሉ። ከዶክተር ቢሮ ሲወጡ የ5 እና የ10 ዓመት ዕድሜ ያላቸው ሮቢናና ተሲያ የተባሉ 2 ሴት ልጆቻቸውን ያጣሉ። ከልጆቹ ጋር የነበረችው ሂክራም ረሺድ በቦታው ላይም አልነበረችም። ወላጆቹ ለካራማራ አካባቢ ፖሊስ ጣቢያ ወዲያውኑ ሪፖርት አደረጉ። የፖሊስ ምርመራና ክትትል ቡድን ሂክራም ረሺድ ህፃናቱን ይዛ ወደ ኦሮሚያ ክልል ምስራቅ ሸዋ ዞን ባቱ ወይም ዝዋይ ከተማ መሄዷን ደረሰበት። ፖሊስ ወደ ስፍራው ያመራ ባለበት ወቅት ተጠርጣሪዋ ለወላጆቹ በስልክ መልእክት በመላክ 25,000 የአሜሪካ ዶላር ወይም 4 ሚሊዮን የኢትዮጵያ ገንዘብ እንዲልኩላት አለበለዚያ ልጆቹን እንደማትለቃቸው አስፈራራች። የካራማራ አካባቢ ፖሊስ ጣቢያ ከባቱ ወይም ዝዋይ ከተማ ፖሊስ መምሪያ ጋር በመቀናጀት ባደረገው ፈጣን ክትትል ተጠርጣሪ ሂክራም ረሺድ በቁጥጥር ስር ዋለች። ህፃናቱ ምንም አይነት አካላዊ ጉዳት ሳይደርስባቸው ጥቅምት 27 ቀን 2018 ዓ.ም በሰላም ወደ ወላጆቻቸው ተመልሰዋል። ፖሊስ ወንጀል ፈጻሚዋ ከህፃናቱ ወላጆች ጋር ያላትን ዝምድና ተጠቅማ ወንጀሉን መፈጸሟን ተናግሯል። ከቅርብ ጊዜ ወዲህ ህፃናትን በመያዣነት በመያዝ ጥቅም ለማግኘት የሚፈጸሙ ወንጀሎች እየተስተዋሉ ሲሆን ወንጀሉ የሚፈጸመው ቅርብ ግንኙነት ባላቸው ግለሰቦች ነው። ወላጆች ተገቢውን ጥንቃቄ ሊያደርጉ እንደሚገባ የአዲስ አበባ ፖሊስ በጠቅላይ መምሪያ መልእክቱን አስተላልፏል። የቅርብ ሰዎችንም ቢሆን ከመጠን ያለፈ እምነት ከመስጠት እንድንቆጠብ አሳስቧል። የአዲስ አበባ ፖሊስ መምሪያ። በመጨረሻም የብፁዕ አቡነ ናትናኤል አስቸኳይ ጥሪ ተስተጋባ። እሳቸው በተደጋጋሚ በሰላም ጥሪ የምናውቃቸው ታላቅ አባት ናቸው። የብፁዕ አቡነ ናትናኤልን የአስቸኳይ ጥሪ እናጋራችኋለን፣ እንደሚከተለው ቀርቧል። ይህ የፖለቲካ ሳይሆን ሰብአዊነት ነው። ደም መፍሰስ ሰለቸን።
ዛሬ ብፁዕ አቡነ ናትናኤል በሰጡት ጠንካራ መልእክት በሀገሪቱ እየታየ ያለውን ሰቆቃ እንዲቆምና የህዝቡን የሰላም ጥማት እንዲሞላ በጽኑ አሳስበዋል። ብፁዕነታቸው ካስተላለፉት ዋና ዋና መልእክቶች መካከል መቼ ነው ደም መፋሰስ የምናቆመው? የሰው ልጆች ደም በከንቱ መፍሰስ መቆም አለበት። እረፍት እንፈልጋለን። ሀገራችን እረፍት ትፈልጋለች። ሰላም እንፈልጋለን። እርቅ ያስፈልጋል ብሏል። እረፍትን መፈለግ፣ ሰላምን መሻት፣ እርቅን መሻት፣ አብሮ መኖር ማለት ፖለቲካ ሳይሆን ሰብአዊነት ነው። ሰው መሆን ነው። ደከመን፣ ብዙ ጊዜ ሰማን፣ ሞት ሰለቸን፣ በቃ ደም መፍሰስ ሰለቸን፣ ይበቃናል ብሏል። ይብቃ ሊባል ይገባል ወገኖቼ። መተሳሰብ ይሻላል። ብፁዕ አቡነ ናትናኤል የፖለቲካ ልዩነትን ትተን ወደ መተሳሰብና ሰብአዊነት እንድንመለስ ያለውን የህሊና ጩኸት አሰምተዋል። የእሳቸው መልእክት የብዙ ኢትዮጵያን ጩኸት ነውና ሰላም ሁሉ ለሀገራችን እንዲሆን የአብዛኞቻችን ምኞት ነው። ከዚህ በኋላ በተደጋጋሚ እንደሚሰማው ጦርነት በየአቅጣጫው በሆነበት በዚህ ዓለም መልካም ዜናን መስማት እንደ ጉድ በሚናፈቅበት በዚህ ጊዜ እንደዚህ አይነት የሰላም መልእክቶችን ማስተላለፍ እንጂ በጋለው የጦርነት ስሜት ላይ ሌላ ቤንዚን ማርከፍከፍ ከማንኛችንም የሚጠበቅ አይደለም። በተለይም ደግሞ ከዚህ ከሰሜኑ ጦርነት ጋር በተያያዘ ያለፍንበት መከራና ትግል አሁንም እንደሚመጣ ምልክቶች እየታዩ ስለሆነ አብዛኛው ሰው በጭንቀት ውስጥ ይገኛል። ይህንን ጭንቀት አስመልክቶ ነው እንግዲህ አቡነ ናትናኤል በሰፊው የተናገሩት። ከአርሲው ጭፍጨፋ በኋላ ብዙ ክርስቲያኖች ከተገደሉ በኋላ ሁሉም ሰው ዝም ጭጭ ብሏል። ከዛ በኋላ ወደ ሁሉም ነገሮች የሄደው ወደ ሰሜኑ ጦርነት፣ ከዛ በኋላ አሁንም ደግሞ ሰው በኑሮ ውድነት ላይ ያሉትን ሌሎችም ጫናዎች ተቋቁሞ የሚኖርበት ጊዜ ሌሎች ጦርነቶችን መስማት አይሻምና ሰላም ሁሉ እንዲመጣ እንመኛለን ሲሉ አቡነ ናትናኤል ተናግረዋል። ክቡራትና ክቡራን ለሰዓቱ የተዘጋጁ አጫጭር ዋና ዋና ዘገባዎች እነዚህ ይመስሉ ነበር። አብራችሁን ስለነበራችሁ እያመሰገንን መልካም ጊዜ ይሁንላችሁ። አብራችሁን ስትሆኑ መርማሪው ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቋሚ ዋና ወዳጅ ትሆኑ ዘንድ በአክብሮት ነው የምንጋብዛችሁ። ሰናይ ጊዜ ይሁንላችሁ። ባይ